አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር ማድረጋችሁንም እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ላይክ ማለት ነው። ሶፊ አንቺ ወይ ለህዲ እኮ አይደለምማ ሶፊ አንቺ ዝም ብለሽ ከምታወሪ ቁም ነገር ያለው አታወሪ፣ ቁም ነገር ያለው አታወሪ። ለምን ቁም ነገር ያለውን አታወሪ ባላችሁኝ መሰረት አንዱ ሀዴ ኮሜንት ላይ ማለት ነው። ዝም ብለሽ ቁም ነገር እንደው ሐቂቃ ቁም ነገር ቃል አላህ ቃል ረሱል ብል አሁን ይሄን ማን ያደምጣል? አረ እንዲ ያንን ተውት። ቃል አላህ ቃል ረሱል ሌላ እንዲያው ማካበድ እኛማ ቪው ቢበዛማ ኖሮ ተመልካች ቢበዛማ ኖሮ ስንት ዑለማዎች በሶሻል ሚዲያ የሚለፈልፉት ማንም ተከታይ የላቸውም። ከራሴ ጀምሮ ምንም እናንተ ማለት ሳይሆን ከራሴ ጀምሮ የሚያታልለኝ ፕራንኩ ጋር ስለ ብልግና ስለ ምናምን የሚያወራውን ነው የምከታተለው። ስለዚህ ታው ግን እህቶች ታው ዛሬ ከእንጨት ቆርቆሮና የእሾህ አጥር በመቀስ ከሚቆረጠው ማን ይሻላል ባለች መሰረት ዛሬ ላሳያት ነው የእሾሁን በመቀስ የሚቆረጠውን ማለት ነው። ስለዚህ ያኔ መልካም ነገር ብሰራ የሚከታተል የለም። ስለዚህ እንደው ተው አትበሉ። በእርግጥ ሌሎቻችሁ አላላችሁም። አንዷ እህቴ ናት ያለችው እንደዛ ማለት ነው። እንደው አላህ ሱብሓነሁ ወተዓላ ይዘንልን እንጂ ያለንበት ሁላችንም የምንገኘው ፈሳድ ቦታ ነው። ሁላችንም ደግሞ የምንፈልገው የሚያዝናናንን ነው እና ብዙማ ደህና ቦታማ ብንውል ኖሮ ስንት መልካም የሚሰሩት ኦቨር ይሆን ነው። እንደው ተውት። ሙስሊም ሆነው ሙስሊም ዩቲዩበር ሆነው አሁን እንደ ምሳሌ ሀያ ያላቸው እንደ ምሳሌ ከወንድ ነኝ በጣም ሀያ እንዲያብዲውሉ ሙስሊም ነው ያኔ ሀያ የሚያረግ ማለት ነው። እና አሁን እንደዛ አሁን እነሱ አሁን ብዙ ተመልካች ያላቸው ዝም ብለን ፕራንኩ ምናምን ነው የምናየው። ስለዚህ በነገራችን ላይ አጥር በጣም ወሳኝ ነው። ቤት ሲሰራ አጥር ከምንም በላይ አጥር ወሳኝ ነው። ቤታችሁ አጥር ከሆነ ግቢ ከሆነ የምትሸፈኑ እንኳቶች ለራሱ አትቸገሩም። ኢትዮጵያ ላይ ስትመጡ ማለት ነው ስትሸፈኑ በሰላም ያኔ የለበሳችሁትን ለብሳችሁ እንደፈለጋችሁ ነፃነት አግኝታችሁ። እኛ አሁን አረብ ሀገር ስንሰራ ፀጉራችን ታፍኖ ነው። እንዲሁም ክላሳችን ስንገባ ገለጽ እናደርገዋለን። ኢትዮጵያ ላይ ደግሞ የራሳችሁ አጥር ምናምን ከሌለ ታፈናችሁ። እንደውም እዛ ይሻላል ትላላችሁ። ቤት ሰው ይመጣል። አጥር ከሌለ ተቆርቁሮ የሚገባ ካልሆነ ዝም ብሎ ሜዳ ካልሆነ ድንገት ዘው ብሎ ሰው ይመጣባቸዋል። ስለዚህ አጥር ያስገብራል። ሰይጣን ለራሱ አይገባም ይባላል አጥር ያለበት። ስለዚህ አጥር አሪፍ ነው። በሾህ እንዴት እንደውም ኮሜንት ላይ በሾህ የሚቆረጠው በመቀስ የሚቆረጠው እንዴት ታዲያ እንትን አይልም? በመቀስ የሚቆረጠው ሰው እንዲወጋ ነው እንዴ ምናምን ያልገባቸው አለ። የሾህ አጥር ሲባል ደረቅ የሾህ ዝም ከዲያገት እንትን ተብሎ እንትን መስለኝ ከዲያገት መጥቶ ዝም ብሎ የደረቁ ሾክ እንደዛ መስላቸው መሰለኝና ሰው ይወጋ የለው ምናምን የሾህ አጥር የሚሉትን በላሳያቸው ነው ማለት ነው። ኢትዮጵያ ላይ ግን ከዛ በላይ ግን በነገራችን ላይ እንትን ነው አሪፍ። ይሄ በቆርቆሮ በውሃ ልካችሁ ከፍ ታደርጋላችሁ። ውሃ ልክም ደግሞ ማድረግ ካልቻላችሁ ዝም ብላችሁ በቆርቆሯችሁ ጥር እንጨትና ቆርቆሮ አድርጋችሁ ያ ይሻላል ከምንም በላይ ማለት ነው። ያ አሪፍ ነው። የቆርቆሮ አሪፍ ነው። ላስቆያ ዙሬ ላሳያችሁ የሾህ የሚባለው ሄሮ ወዷ አት እንግዲህ ሂራዬኔው ጋር ነው አት አውራ ሄሮ እንዴት ነሽ? ደህና ነሽ? አማን ነሽ? ደህና ነሽ ወይ? የኔ ትርክርክ ዋት ልብሷ ምን እንደሚመስል ተው ሁሉኝ የደፋፋችሁን በኮሽናው ትገባለ። አሁን ቆይሽ ኑ ሄሮ የሾህ አጥር የሚሏችሁ ማለት ነው። እንደ ምሳሌ ከላይ እኛ ቀይ ያለውን አይታችሁታል። እንኪ ፈትሽ
አሁን ይሄ እኛ ጋር አይታችሁታል። ይሄ ይሄው ስበሪ ይሄ ማለት ነው ያ አበባው ነው። አሁን ይሄ እውት እዚህ ጋር ስሩ ተራርቋል። ይሄ እንደ ምሳሌ ማለት ስሩ ተራርቋል። ይሄ እዚህ አንድ ነው፣ ይሄ እዚህ አንድ ነው። ገባችሁ? ግን ይሄ እዚህ አሁን ይሄ አለ፣ ይሄ እዚህ ቢሆን ቅረብረብረብረብ ብሎ ካለ ይሄ ማለት ነው ይሄ አበባ ነው፣ ግን እሾህ አለው። ይሄ በመቀስ ይስተካከል፣ በመቀስ ይቆረጣል። ቅብቅብቅብ ያው አሁን እኔ በፊት መሐመድ ይቆርጠው ነበር። አሁን ግን የሚቆርጠውም ስለሌለ አልቆረጥም። ስለዚህ እንጂም አይልጭ እንኪሳ ይሄ አበባ እንትን ብዙም ደግሞ ጥራት የለም። ሲበደውሉ ይሄ አበባ ያው ይቆረጣል፣ በመቀስ ይስተካከላል። በመቀስ እየተቆረጠ አጥር የሚሉት ይሄ ነው። ግን በጣም አሁን መሰለ እንደ ምሳሌ መዝናኛ ቦታ ምናምን ሄዳችሁ ወይዋ ማነ ተረክረክ እንትን ቦታ ሄዳችሁ የሆነ መዝናኛ ቦታ ሄዳችሁ አይታችሁት ከሆነ ወይዋ ይኸው ድንጋው ሄራ መዝናኛ ቦታ ሄዳችሁ አይታችሁት ከሆነ ማለት ነው እንደዚህ አይነት እንትን እንደዚህ አይነት አበባ እንደ ምሳሌ ሀይቅ ቦታ ላይ ምናምን ሲሄዱ እንደዚህ አይነቱ አበባ እንትን ነው ማለት ነው። ጥቅጥቅ ያለ ነው። ምንም ነገር አያሾልክም። ምንም ነገር መሽሎክ አይችልም። ግን ያንን የምታደርጉት ሁሉም ቦታ ሳይሆን አንዳንድ ቦታ ነው እንጂ አሁን ፊት ለፊት ለምሳሌ እንደዚህ ፊት ለፊት የሆነውን ነው እንጂ ሁሉንም ማድረግ አትችሉም። ለዛ ነው ያ እንደዛ ቢሏችሁ አትስሙ። ግን በቤታችሁ ፊት ለፊት እንደዛ ኧረ ልጅ እንኪ ይቅር እንኪ ግን በቤታችሁ ፊት ለፊት ላይ ብታደርጉት በጣም ቆንጆ ነው፣ ያምራል። ከዛም እንዲያጠር የሚሆናችኋል ፊት ለፊት ነው። ግን ዙሪያውን ማጣት ሊቃቡናሽ አሹ አይ ሊቃቡን ታነሳሁት ይቆጣሉ። እሺ እነሱ ይቆጣሉ። እሺ ማይ ይቆጣሉ። ይቆጡና ሊቃብ ለምን አነሳሽ ምናምን ብለው ይሰድቡ እና ነህያ በቃ ልጅ ያለ ልጅ አከላሉ። ስለዚህ በቤታችሁ ፊት ለፊት ስታደርጉት ነው እንጂ እና በቤታችሁ ፊት ለፊት ስታደርጉት ነው ምርጥ ቆንጆ የሚሆነው። የኔ ተረክረክ አሁን እንዲህ ተትረክረከሽ መቼም መትረክረክ የልጅ ወጉ ነው በሚለው ትይዙታላችሁ። እና የአላህ ጸጉር በቤታችሁ ፊት ለፊት ሲሆን ነው ምርጡ እንጂ ዙሪያውን ላድርግ ብትሉ መሆን አይችልም። ምን አይነት ዶሮ መጣ? ሂራ መሐመድ እና ይሄን ይመስላል። ቀይ ስንመጣ ደግሞ ይሄን ይመስላል። ቅጠሉ ከኋላ ከታች አሳይቻችኋለሁ። እና ከታች አሳይቻለኋችኋለሁ። ይሄን ይመስላል። ስለዚህ ቆርቆራችሁን አሳጥሩ። ቆርቆሮን የመሰለ የለም። ይሄ ለውበት ነው እንጂ ብዙ ማጠር አይሆንም። ማጠር የሚሆናችሁ ፊት ለፊት ሲሆን ነው። ግን ዙሪያውን ሽምጥጥ አድርጋችሁ ለማጠር ብዙ ለዛውም ደግሞ ይለማል አይለማም በጣም አዲያጋች ሀያ በቃ ይለማል አይለማም በጣም ነው የሚያዲያግተው። እንዲያ ሄራ እንዲያው ልብስ ያነርግት ግታረግሽው እንዲያው ሂጂ በስ አይ ልጅ እሰይ የኔ ተረክረክ እና ይለማል አይለማም በጣም ከባድ ስለሆነ ዝም ብላችሁ የቆርቆሮ አጥራችሁን አሳጥሩ እላለሁኝ። ስለዚህ ከወደዳችሁት ላይክ አይደል ሄሮ ሂራዬ
ከወደዳችሁ ላይክ እያረጋችሁ ካልወደዳችሁ ዲስላይክ አራረረ ዲስላይክ እንደታረጉ እና ተወደዳችሁት ላይክ እያረጋችሁ ኢንሻአላህ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።